ሳይንስ ሁሉንም ነገር መመለስ ይችላል ብለው ያስባሉ? ተሳስተዋል። የሰው ልጅ ወደ ማርስ ለመጓዝ እያለመ ባለበት በዚህ ዘመን እዚሁ እግራችን ስር በምድር ላይ ሕግ ተፈጥሮን የሚቃወሙ የስበት ሕግ የማይገዛቸውና እውቅ ሳይንቲስቶችን ሳይቀር ግራ ያጋቡ 5 ቦታዎች አሉ። ዛሬ የማይቻል የሚለውን ቃል ከታሪክ መዝገብ የሚሰርዙትን እነዚህን አስገራሚ ሚስጥራት አንድ በአንድ እንፈታለን። ወደ ዝርዝሩ ከመሄዳችን በፊት ግን እንዲህ አይነት ሚስጥራዊና ያልተሰሙ የዓለም እውነታዎች ሁልጊዜ እንዲደርሳችሁ የዓለም ሚስጥሮች ቻናልን አሁኑኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በመጀመሪያ የምንጓዘው ወደ አላስካ የባህረ ሰላጤ ነው። የማይቀላቅሉ ውቅያኖሶች። እዚህ ቦታ ላይ 2 ግዙፍ ውቅያኖሶች ይገናኛሉ። ነገር ግን የሚገርመው ነገር በፍጹም አይቀላቅሉም። በመካከላቸው እንደ ግንብ የታጠረ ግልጽ መስመር ይታያል። አንዱ ውሃ ከበረዶ የቀለጠ ንጹህ ውሃ ሲሆን፣ ሌላኛው ደግሞ ከፍተኛ ጨው ያለው የውቅያኖስ ውሃ ነው። ሳይንቲስቶች የውሃው ጥፍጥና እና የሙቀት መጠን ልዩነት ነው ቢሉ፣ ለብዙዎች ግን ይህ ምስል የመለኮታዊ ጥበብ ትልቅ ማሳያ ነው። ለምን ግን ብዙ ሺህ ዓመታት ሳይቀላቀሉ ኖሩ? ይህ መስመር ለምን አይጠፋም? ተፈጥሮ እዚህ ጋር ምን ልትናገር ፈልጋ ይሆን? ሁለተኛው ማግኔቲክ ሂል ህንድ። በህንድ ላዳክ ግዛት ውስጥ የሚገኝ አንድ አነስተኛ መንገድ አለ። ማግኔቲክ ሂል ይሉታል። የስበት ሕግ እዚህ ቦታ ላይ አይሰራም። መኪናህን ሞተሩን አጥፍተ በገለልተኛ ካቆምኮ መኪናው ወደ ታች መውረድ ሲገባው በሚገርም ሁኔታ ወደ ላይ ወደ ዳገቱ መሳብ ይጀምራል። በሰዓት እስከ 20 ኪሎ ሜትር ፍጥነት እየሮጠ ዳገቱን ይወጣዋል። አንዳንድ ሰዎች ይህ የኦፕቲካል ኢሉዥን ወይም የአይን ስህተት ነው ይላሉ። ሌሎች ግን በተራራው ውስጥ ያለው ከፍተኛ የማግኔት ኃይል ብረትን ይስባል ብለው ያምናሉ። ምክንያቱም ምንም ይሁን ምን አይን ያየውን ማስተባበል ግን አይቻልም። ሶስተኛው የማይጠፋ መብራት ኒውዮርክ። እሳት እንደ ውሃ አይስማሙም የሚለው ሕግ እዚህ ቦታ ላይ አይሰራም። በኒውዮርክ ቼስትናት ሪጅ ፓርክ ውስጥ አንድ አስገራሚ ፏፏቴ አለ። ዘ ኢተርናል ፍላም ፋልስ ይባላል። ከፏፏቴው በስተጀርባ በውሃው መሃል ለዓመታት ሳይጠፋ የሚነድ እሳት አለ። የሚገርመው ነገር እሳቱ በሰው የተለኮሰ ሳይሆን ተፈጥሯዊ ነው። ሳይንቲስቶቹ ከመሬት በታች የሚወጣ ጋዝ ነው ቢሉ፣ እሳቱ በሚገኝበት ቦታ ያለው አለት እሳቱን ለማቀጣጠል የሚያስችል ሙቀት እንደሌለው በጥናት ተረጋግጧል። ታዲያ ይህ እሳት ለዘመናት በውሃ መሃል እንዴት ሊነድ ቻለ? ይህ እስካሁን ሳይንስ የሰጠው መልስ ያልተሟላበት ሚስጥር ነው። አራተኛው ክብደት የሌለው ድንጋይ ኖርዌይ። ወደ ኖርዌይ ስንሄድ ኪጅርጋ ቦልተን የተባለ ድንጋይ እናገኛለን። ይህ ድንጋይ በ984 ሜትር ከፍታ ላይ በሁለት ገደሎች መሃል ተጣብቆ ይገኛል። ምንም አይነት ድጋፍ የለውም፣ ነገር ግን አይወድቅም። የሰው ልጅ በላዩ ላይ ቆሞ ፎቶ ይነሳል። በሺዎች የሚቆጠሩ ቱሪስቶች ይረግጡታል። ድንጋዩ ግን ነቅነቅ አይልም። ከስሩ ያለው ጥልቅ ገደል ሰውን ቢያስፈራም፣ ድንጋዩ ግን በዚያ ጠባብ ቦታ ላይ እንዴት ሊሰካ እንደቻለ እና ለምን እንደማይወድቅ ማብራሪያ የለውም። ተፈጥሮ እዚህ ጋር የስበት ሕግን በድፍረት ተገዳድራለች። አምስተኛ የሰማዩ መስታወት ቦሊቪያ። በመጨረሻ ወደ ቦሊቪያ እንሄዳለን። ሳላር ዴ ሙኔ የተባለው የዓለማችን ትልቁ የጨው ሜዳ ዝናብ ሲዘንብ ወደ ማይቻል ምስል ይቀየራል። መሬቱ ሙሉ በሙሉ ወደ መስታወትነት ይቀየራል። ሰማዩና መሬቱ ይዋሃዳሉ። በዚህ ቦታ ላይ ስትቆሙ ደመና ላይ የቆምክ ይመስልሃል። የትኛው ሰማይ የትኛው መሬት እንደሆነ መለየት አይቻልም። ይህ ቦታ የሰው ልጅ ህልም ውስጥ ያለ ይመስላል። ተፈጥሮ መስታወትን ሳትጠቀም አጠቃላይ ሰማዩን መሬት ላይ አውርዳ የምታሳይበት አስማታዊ ስፍራ ነው። ዓለማችን ገና ያልተፈቱ ብዙ ሚስጥራት አሏት። ሳይንስ ብዙ ጊዜ፣ ተፈጥሮ ግን ሁልጊዜም አንድ እርምጃ ቀድማ ትገኛለች። እናንተ ከነዚህ
5 አስገራሚ ነገሮች የትኛው ይበልጥ ገረማችሁ? እንዴት ሊሆን ይችላል ያላችሁት የትኛውን ነው? በኮመንት አጋሩኝ። ለቻናላችን አዲስ ከሆናችሁ እንዲህ ያሉ ሚስጥራዊ መረጃዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።